የረመዳን የኢድ አልፈጥር ዝግጅት ይህንን ይመስል ነበር። የረመዳን ኢድ ሙባረክ አለይና አለይኩም ሳልሕ አማን እያል ቤታችንን በዚህ መልኩ ፏፈሽ ፈካ አድርገነው ኢድን በዚህ መልኩ እየዋልን ነው። ያው እንደምታዩት ሁሉም ነገር ቀርቧል። ሁሉም አለ። ማሻአላ ቤት ያፈራውን አዘጋጅተናል። ዳቦ ቆሎ በከለር ፈንድሻው፣ ጭማቂው፣ ኬኩ፣ ዳቦ ኧረ ምን ብዬ ልንገራችሁ? ምን የቀረ ነገር አለ ማለት ነው። ኢትዮጵያ ላይ መሆን በጣም ያስደስታል። በነገራችን ላይ በጣም ነው የሚያስደስተው። እስኪ እንደዚህ ድምቅ ድምቅምቅ ያለ ቤተሰብ ደስ አይልም? ቤታችንም በዚህ መልኩ አዘጋጅተነዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አህለን ወሳህለን ወመርሐበን ብያለሁ። ውድ ቤተሰቦቼ ይሄው ኢድን በዚህ መልኩ ፏፈካ ብዬ ነው የዋልኩት። እንዴት እንደሚያምር እስኪ በኮመንታችሁ ታሳውቁኛላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ኢድን እንደዚህ ነው ያሳለፍነው ማለት ነው። ሰንበት ብዬም ብለቀው የኢድ ውሏችን ይህንን ይመስል ነበር። አህለን ብያለሁ። እንኳን አደረሳችሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ውድ እህት ወንድሞቼ የኢድ በዓል በጣም ባማረ መልኩ በጣም ደስ ብሎን ይሄው ስኒና ረከቦታችን አቅርበናል። እንደዚሁ እንደምታዩት ያው በጣም ደስ በሚል መልኩ እንደዚህ ፈራርሸናል እላችኋለሁ ውድ እህቶቼ። ይኸው ጭማቂው፣ ዳቦ ቆሎ፣ ፈንዲሻው ሁሉን ነገር አዘጋጅተን እንደዚህ ድምቅ ብለናል እላችኋለሁኝ። ያው እንደምታዩት ቤታችንም እንደዚህ ደምቋል። አልሐምዱሊላ ለአላህ ምስጋና ይገባው። እዚህ ላደረሰን ጌታ የኔ ውድ እህቶች ኢድ እንደዚህ ያምር ነበር። በሀገራችሁ በሰላም ለሀገራችሁ አብቅቷችሁ እናንተም እንደዚህ ድምቅ ብላችሁ የምናያችሁ ያድርገን የኔ ውድ እህቶች እና በጣም ደስ የሚል ቀን ነበር። በነገራችን ላይ በጣም ያምር ነበር ማለት ነው። ይሄውላችሁ ይሄንን ኬክ ኢትዮጵያ ውስጥ መስራት ይቻላል በፈለግ ነው። ዳቦ ቆሎ፣ ከረሜላው ምን የቀረ ነገር አለ? ምንም የቀረ ነገር የለም። ይሄ ጭማቂ ነው። ያው በጣም የሚያምር አሰራሩ ራሱ በጣም ያምራል። ዳቦአችን ይሄን ይመስል ነበር እላችኋለሁ የኔ ውድ እህቶች። በነገራችን ላይ በጣም ደስ የሚልና የሚያምር ነበረ ኬካችን። ይኸውላችሁ እንደዚህ ያምራል። ያዘጋጀሁት ኬክ ቤቴን ያዘጋጀሁት። በነገራችን ላይ ጭማቂያችን፣ ዳቦ ቆሎ፣ ከረሜላ፣ ረከቦታችን እንደዚህ ያምራል። በነገራችን ላይ ረከቦት ይዤ የመጣሁት እኔ ከሳዑዲ አረቢያ ነው ማለት ነው። አረቢያ መጅልሱም ከሳዑዲ አረቢያ ነው ያመጣሁት። በጣም ነበር እንትን የሚለኝ በጣም ደስ ይለኛል ረከቦቱ ማለት ነው። እና ከዛን ይዤ የመጣሁት በካርጎ በዛን ሰዓት ጥሩ ጊዜ ነበር። እንደ ዛሬው በጣም አያስጠላም። ቀረጥ የለም እና የዛን ሰዓት ሁሉ ነገር ደስ ሲል ነበረ። ዛሬ ግን ያው እንደምታዩት ከአቅም በላይ ነው። እዚሁ መግዛት ይሻላል እንጂ ከዛ ከስደት ይዞ መምጣቱ በጣም ከባድ ነው ማለት ነው። በጣም ከሚገባ በላይ ይከብዳል እና ከዚሁ መግዛት ይሻላል አሁን ላይ ማለት ነው። በዛን ሰዓት እኔ ሳመጣ እቃው በጣም ብዙ ነበርና የያዝኩት የጓደኛዬንም ይዤ ነበረ።
በዛ ምክንያት ነው የመካዘን ብቻ ነው የተጠየኩት 3000 ብር እንጂ ምንም አልከፈልኩም ማለት ነው። ይሄ ሁሉ እቃ እዚህ እስከሚገባ ድረስ ማስጫኛው ራሱ ወላሂ ለአዚም ዛሬ የምንሳፈርበት ነው። ዛሬ ለሰው የምንከፍለው ነው የዛን ሰዓት ማስጫኛው። ይሄ አረብያ መጅልሱ ራሱ ቴክኒስ 30 ነው። ይሄው 7 አመት ሊሆነው ነው፣ 6 አመት ከቦታው አልተንቀሳቀሰም እና በጣም ጥብቅና በጣም የሚያምር ነው እንትኑ ራሱ ጥብቀቱ ቦንድዱ በጣም ይመቻል። ልነግራችሁ አልችልም። ቦንድዱ በጣም ነው የሚመቸው። እነዚህን ሁሉ እንደዚህ ስትርተር አድርጌ ነው ይዤ የመጣሁት። አልሐምዱሊላህ ከነ ምንጣፉ ከነ ሁሉም ነው ይዤ የመጣሁት በዛን ሰዓት እና ኢዲን እንደዚህ ድምቅ ብለን ነው አፋሸኩባችሁ፣ ይቅርታ ውዶቼ። ኢዲን እንደዚህ ድምቅ ብለን ያሳለፍነው አልሐምዱሊላህ ለከል ሐምዱ ሽክር። ያው ማንም የለም ከሰገዳ ወጥተዋል። እኔም ልሄድ እያልኩኝ ነው የቀረጽኩትና ሀቂቃተን በጣም ነው ደስ የሚለው ኢትዮጵያ ላይ መሆን። ሀገራችን ማንኛውም ነገር በጣም ያስደስታል። እንደዚህ ስናየው ሀገራችን ገብተን ስናይ በጣም ደስ ይለናል በቤታችን ማለት ነው ሀቂቃተን። እና የኔ ውድ እህቶች ስኒዎቹም ከሳኡዲ የመጡ ናቸው። እኔ እቃዎች እነዚህ በሙሉ ከሳኡዲ ናቸው። የዳቦ መቁረጫዎች ሲቀር ሌላዎቹ ከሳኡዲ አረቢያ የመጡ ናቸው ማለት ነው። እና የኔ ውዶች አብሽሩ፣ በርቱ። ሀቂቃተን የሚያምር ነገር ነው። ሁሉም ነገር የሚያስደስት ነገር ነው። በጣም ያምራል። በጣም ነው ደስ የሚለው። ሀቂቃ እኔ ልነግራቸው አልችልም። እኔ በጣም ተደስቻለሁኝ። በግማሽም ደስ ቢለኝ በግማሽም ቢከፋኝ ያው እንደዚሁ እየከፋኝም እንትንም እየባሰኝም እንደዚሁ አሳልፌያለሁ። የምታውቁ ታውቃላችሁ። እናቴ ገና 6 ወሯ እናቴን ታጣሁኝ። እናቴም አክስቴም በአንድ ቀን ነው በመኪና አደጋ ያጣሁት። አንድ ቀብር ነው የገቡት እናቴም አክስቴም፣ ማንም የለኝም። በዚህ መሀል በዚህ ብሶት ነው የዋልኩት። ኢዲን በግማሽ እያለቀስኩ ነው የዋልኩት እላችኋለሁ ውዶቼ። ያው ሰውነንና እንደ ሰው ተደስቸው እያለሁ አልሐምዱሊላህ ለኩል ያህል እነሱንም የላይኛውን ቤት አላህ ያሳምርላቸው ያ ረብል ዓለሚን። እኔንም አላህ ያጽናኝ እና ውዶቼ በአሁኑ ሰዓት ከዛ እቃ ይዛችሁ አትምጡ። ከዛ ይዞ መምጣት የሚመጣበት ቀን አይደለም። በአሁኑ ሰዓት በጣም ከባድ ነው፣ በጣም ከሚባለው በላይ። እዚሁ መግዛትን የሚያህል ነገር የለም። የኛውን ይሄው እንትን ብሎ ይሄ እቃ በዚህ በአሁን ሰዓት ቢሆን እንኳን ይዤው ልገባ ቀርቶ እንኳን ይዤው ልመጣ ቀርቶ ምንም ማድረግ አይቻልም። ለምን? በጣም ከባድ ነው፣ በጣም ከባድ ነው። እሱ ሀገራችሁ ላይ ያያችሁትን ብራችሁን ይዛችሁ መታችሁ ያያችሁትን ትገዛላችሁ። ያው እንደዛም ባይሆንም አሁን አረብያ መጅልስ እዚህ ጋር ሲሰራ እንደ ውጭ አይሆንም። ባይሆንም ግን እንደማንም ተመጣጣኝ አድርገን ይዘን እንቀመጣለን ኢንሻአላህ። ለቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ ባላችሁበት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። በቅንነት የኔ ወዶች